ወልዲያ እየደረስን ነው። ወልዲያ ሰፍተን ባለማለቅ ትደውል ጎንደር በር የሚወርድ ያለ የስተር እስኪ በድርሻ ይለኛል። ይበይራም እኮ ጆንኩማ ሳኮሽ ይበይች ሁለት ፌርማታ መሄድ አይዲያ መብራት እንጫት ወርድና 10 ብር ይሄዳል። አዚህ ከሆነ 20 ብር ሰው አይቢት
ጫፍ ላይ ወራጅ አለ። እናንተ ወደ ሆስፒታል ነው? እኛ ሆስፒታል ባጃጅ ተይዘው ያላችሁ ባጃጅ ብንገባበት ሰው ቅርብ ስለሆነ ነው። እንደው ስልኩ ስለያዛችሁ ባጃጅ ይዛችሁ መናሪያሙ እየተሰራ ስለሆነ ይደርሳል። እኛን እዚህ አትፈት እንግዲህ ቤተሰብ ወዲያ እንዳያችኋት በጣም ደስ ትላለች ማለት ነው። በጣም ያማምራል እና በጣም አምራለች፣ ተውባለች። ሁሉ ነገር ሰፍቷል። በነገራችን ላይ ሀገራችን በጣም ተሳፍቷል። ሀገራችሁን ስመጡ በጣም ሰፍቶ ነው የምታገኙት። መንገዱ ሰፍቶ ተቀያይሮ አዳዲስ ቤት ተሰርቶ ስታገኙት በቃ ይሄ የማውቀው ሀገሬ ነው ወይስ አይደለም ነው የምትሉት ማለት ነው። አሁን እኔ ጊራናን በደንብ ማቀው፣ አሁን ግን ጠፍቶብኛል። ተወልጄ የሚያደኩበትም ሀገር ጠፍቶብኛል ማለት ነው። ምክንያቱም መንገዱ ተቀያይሯል፣ ቦታው ተቀያይሯል፣ ሰዎቹ ራሱ በጣም ተቀያይረውብኛል። የምር ብዙዎቹን ሰዎች ራሱ ማቃቸው ብዙ አስተውዬ ካየኋቸው በኋላ ነው። አንዳንዶቹን ለያቸዋለሁ፣ ትዝ ይሉኛል። አንዳንዶቹ ደግሞ ትዝ አይሉም። እንዴት ነሽ፣ ደህና ነሽ ወይ፣ ሰላም ነው ብለው ሳም ሲያረጉኝ ደህና ነኝ፣ እናንተሳ እንዴት ናችሁ፣ ቤተሰብሳ ምናምን ልክ እንደማውቃቸው ጥብቅ አድርጌ ጠይቃቸዋለሁ ማለት ነው። ምክንያቱም እነሱ ስሜን እየጠሩ ነው እንኳን ደህና መጣሽ ምናምን የሚሉ በደንብ ያውቁኛል ማለት ነው። እኔ ግን ፈጽሞ ላውቃቸው አልቻልኩም ማለት ነው። ስለዚህ ካለፍን በኋላ የእህቶችን ልጆችም ሆነ እኔ ጋር አብሮ ተከትሎኝ የሄዱትን ልጆች ማናት ይቺ ስላቸው ከሌበበው ልኮ ናት መሆነች ነው አንቺ ይሉኛል ማለት ነው። እና በጣም ከባድ ነው ኢትዮጵያ ላይ ቤተሰብ እና ልክ ድሮ አኑራችሁት እንደሄዳችሁት አይደለም ሰውን ራሱ የምታገኙት። ግማሹ ተበሳቁለዋል። የምር ኑሮ በአብዛኛውን ግን አበሳቁሏቸዋል። በተለይ የመንግስት ሰራተኛ የነበሩት ድሮ ራሳቸውን የሚጠብቁት ቤታቸው ስከዱ በቃ ሁሉ ነገር በስነ ስርዓቱ በንጽህና የሚያዝ ሁሉ አሁን ግን በፍጹም የሉም። እነዛ ሰዎች አመድ ሆነዋል ማለት ነው። ቡል ነው የሚለው በቃ አገሩ አመድ ነው የሚያረጋችሁ። ኢትዮጵያ ስመጡ ግር እንዳይላችሁ ይሄንን ተቀበላችሁ መምጣት አለባችሁ። ምክንያቱም አገራችን ነውና የፈለገ ነገር የሰው ሀገር የሰው ስለሆነ እዚሁ ሀቡላያችን ነው የምንገባው። ምክንያቱም አሁን ገበያ ልውጣ ብል ልክ አቧራው እንደ እንትን ነው የሚጨሰው። ብታው በጣም አቧራ አለ። ቆንጆ ለብሳችሁ ሂዳችሁ አቧራ ቦሎባችሁ ቡላ ሆናችሁ ነው የምትመለሱት ሀገራችን ላይ እና ያው እንግዲህ ደስ ይላል። ቅያሬው ደስ ይላል፣ መቀየሩ ደስ ይላል። ሁሉ ነገር ተሻሽሏል። ሳውዲ ያለው ሁሉ ነገር ኢትዮጵያም አለ። ግን ገንዘብ ያስፈልጋል ማለት ነው። ብር መያዝ መቋጠር ያስፈልጋል። 10 ብር 20 ብር ቢሆን አረብ ሀገር አይበተንም። 10 ብር 20 ብር ስታወጡ ያለ አግባብ አገራችን ብንልከው እኮ 10 ብር በኢትዮጵያ 500 ብር ይሆናል ብላችሁ በማሰብ ብራችሁን መያዝ አለባችሁ፣ መቋጠር አለባችሁ ማለት ነው። ምክንያቱም እዛ ሀገር በተራመዳችሁ ቁጥር ዛሬ ብር ነው የሚጠይቀው። ምክንያቱም በባጃጅ ነው የምትንቀሳቀሱት ከምትፈልጉበት ቦታ ድረስ። የሆነ ነገር ልግዛት ብትሉ ብር ነው፣ ከሆነ ቦታ ልሄድ ብትሉ ብር ነው። በቃ ብር የማይገባበት የማያንቀሳቅሰው ነገር የለም። እሱ ከሌላችሁ ደግሞ ቤተሰብም ይሰለቻል። ምክንያቱም የኑሮ ውድነት ስላሰለቻቸው የረዳችኋቸውን አያስታውሱም። ቋጠር አድርጋችሁ በመጠኑ አሁን እኔ ኢትዮጵያ መጥቻለሁ። ካሁን በኋላ ብር የለም ላኪልኝ ምናምን ቢሉኝ ድሮ 10,000 እንደውም መረዳው አሁን 5,000 ወይም 3,000 ሊሆን ይችላል። ምክንያቱም አይቼዋለሁ። ማየት ጥሩ ነው። ይጋባ ያላችሁ ሰዎች መታችሁ ብታዩት አገሩን ጥሩ ነው ብዬ አስባለሁ። ምክንያቱም ገንዘብ እንድትይዙ ያደርጋቸዋል ማየት ማለት ነው። እና ኢትዮጵያ ያለ ሰው በአብዛኛውን ጎበዝ ሆኗል። አንዳንዱ ከእናንተ የሚጠብቅ የለም ምናምን ደስ ይላል። ራሱን ችሎ ነው ህዝቡ የሚንቀሳቀሰው። እንደ ድሮ አይደለም። ሰው ጎበዝ ሆኗል፣ በስሏል፣ ብልጥ ሆኗል። ሁሉም ወደ ስራው ነው የሚሮጠው። ንግድም ያለው ወደ ንግዱ፣ ግብርናም ያለው ወደ ግብርናው ምናምን ነገር እና እናንተም መታችሁ ወደ ቶለ ነዋሪ ከሆናችሁ
እዛ ሀገር ነዋሪ ከሆናችሁ ቶሎ ያዛችኋት። መዘዝ መዘዝ ብላ ሳታልቅ ስራ መጀመር አለባችሁ። ክክ ለመብላት ከሆነ ያሰባችሁ ሽሮ በልታችሁ፣ ሽሮ ከሆነ ደግሞ ካልበቃችሁ ብራችሁ ሽሮ የሚያስቸግራችሁ ከሆነ ስልስን በልታችሁ ቢሆን ቶሎ ብሎ ሲስተም ውስጥ መግባት ያስፈልጋል። ያለበለዚያ የያዛችኋት ብር ባዶ ስኮን ተመልሶ ወደዛ ወደ አረብ ሀገር ነው የሚሆንባችሁ ቤተሰብ። ስለዚህ ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ። ለእናንተ ያለውን ነገር ኢትዮጵያ ያለውን ነገር ይዤላችሁ ከችችላለሁ ማለት ነው። ዛሬ ወልዲያን አሳይቻችኋለሁ፣ ነገ ደግሞ መርሳን፣ ከዛ ጊራናን ማለት ነው እያለ ውርጌሳን ውጫሌን ይቀጥላል።